እወደዋለሁ ቃልህን እወደዋለሁ ድምፅህን እወደዋለሁ ድምፅህን እወደዋለሁ። መንፈስ ቅዱስ ታይም ላይ እንግዲህ ተደጋጋሚ ነገሮችን አይተናል። የእግዚአብሔርን ቃል ብዙ እየተማርን የመጣ ነው እና ብዙ እየተጠቀማችሁም እንደሆነ ተስፋ አደርጋለሁ። ምክንያቱም የእግዚአብሔር ቃል ሕያውና የሚሰራ ስለሆነ መጽሐፍ ቅዱስ ዕብራውያን 4:12 ላይ ሲናገር የእግዚአብሔር ቃል ሕያው ነው ይሰራል፣ ሁለትም አፍ ካለው ሰይፍ ይልቅ ስለታም ነው ስለሚል ሁለት አፍ ካለው ሰይፍ ይልቅ ስለታም የሆነው የእግዚአብሔር ቃል ዲስታንስ አይገድበውም፣ ያለንበት ሲቹዌሽን እና ቦታ አይገድበውም። ወረቨር ዊ አር መስራት የሚችል ሕያው የሆነ የእግዚአብሔር ቃል ስላለን በዚህ በእግዚአብሔር ቃል እንጆይ እናረጋለን። ኢየሱስ ጌታ ነው። እንግዲህ በተለያዩ ርዕሶች ላይ ነው በተለያዩ ጊዜ እየተነጋገርን ያለ ነው። ባለፈው ጊዜያቶች በመሀል አይ ቲንክ 2 ሰኞችን አልተገናኘንም። እንዴት ነው ሰው ከመንፈስ ቅዱስ ጋር ባለ ህይወት ጉልበታ የሚሆነው ብለን እየተነጋገርን ነበር። ብዙ ጊዜ መንፈስ ቅዱስን የሚያክል አምላክ ውስጣችን እያለ መንፈስ ቅዱስን የሚያክል ጌታ ውስጣችን እያለ ሕያው ጌታ ውስጣችን እያለ እንደ ማንኛውም ሰው ዝም ብሎ ኑሮ ኖረን ልናልፍ እንችላለን እና እንደሱ አይነት ዝም ብሎ ኑሮ ኖረን ማለፍ ከሌለብን የእግዚአብሔር ህይወት በእኛ ህይወት ውስጥ ጉልበታ መሆን አለበት። ለዚህ ደግሞ እንግዲህ እየጻፋችሁ ያላችሁ ባለፈው ኤፌሶን ምዕራፍ 3 ከቁጥር 14 እስከ 19 ጳውሎስ ሲናገር በአብ ፊት እንበረከካለሁ ብሎ አለ። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ። ለምንድን ነው የምትንበረከከው ተብሎ ጳውሎስ ሲጠየቅ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ነው ይላልና በመንፈሳችን በውስጥ ሰውነታችን በኃይል መጠንከር ካለብን የሚያስፈልጉን ነገሮች አሉ ማለት ነው። ኢየሱስ ክርስቶስ ጌታ። ሰው በመንፈሱ በውስጥ ሰውነቱ በኃይል ካልጠነከረ በውጭ ባለ ነገር ይጠነክራል። በውጭ ባለ ነገር ከጠነከርን ደግሞ እዚህኛው ዓለም ላይ ጉልበታም የሆንን ይመስለናል እንጂ አሸናፊዎች መሆን አንችልም። እና ከዚህ አንግል ነው እየተነጋገረን ያለ ነው። እስቲ ዛሬ የምንሰማውን ቃል ደግሞ እግዚአብሔር እንዲያስተምረን መንፈስ ቅዱስ የልቦናችንን አይኖች እንዲያበራ እናንተ የምትሰሙትን እኔንም የምናገረውን መንፈስ ቅዱስ እንዲረዳ ጥቂት ደግሞ እንጸልይ። ኢየሱስ ክርስቶስ ጌታ ማራዴጋ ቮሳ ፕራዳጋ ቫጄኔ ሜካታላራ ላባጋዲያባ ኤክላቬ ኬቴሴ ፕሬዴጌቬኔ ሜጆባ ሪማና ማጋዱ ላራላ ባጋዲና ማካቴ ለረለ በግዲና ማንታ ፐርቫኖ ሞኮቶ ኮሎሮሎ በጎዲና ማካቴ ለራላ ባዲያባ አባባ አንተ ዘላለማዊ ነህ። 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 አንተ የዛሬ አምላክ አይደለም። አንተ የዘላለም ነህ። ዓለም ሳይፈጠር በፊት ነበርክ። ካለመኖር ነገሮችን ወደ መኖር ያመጣ አንተ ነህ። ለፍጥረትህ ጥንት ለዘመንህ መጨረሻ የለህም። አባባት ሆይ ደግሞ በኢየሱስ ክርስቶስ በዚህ ምሽት በዚህን ሰዓት እግዚአብሔር ደግሞ በዚህ ፕላትፎርም ላይ ድምፅህን ልንሰማ ቃልህን ልንነጋገር እግዚአብሔር ሆይ ልንጸልይ ቅዱስ የሆንከውን አንተን እውቅና ልንሰጥ በዚህ ቦታ አለን። በጌታ በኢየሱስ ክርስቶስ ደም በዚህ ፕላትፎርም ውስጥ ገብተው ያሉ እግዚአብሔር የዘላለም አምላክ ምናልባትም በኋላ የሚቀዳ የተቀዳ ድምፅ የሚኖር ከሆነ ያንን የሚሰሙ እግዚአብሔር የዘላለም አምላክ ዋን ወይ ዘአዘር ይሄ ድምፅ በሚገባበት ራዲየስ ሁሉ ያሉ ወንድና ሴት ልጆችን በኢየሱስ ምሕረትን እንድታጠግባቸው በጌታ በኢየሱስ ክርስቶስም የወደቀ እንዲነሳ የሳተ እንዲመለስ አምላክ እግዚአብሔር በኢየሱስ ክርስቶስም ዋን ወይ ዘአዘር ተስፋ ያጣ ተስፋው እንዲታደስ በክርስቶስ ኢየሱስ ደም መልካም ማድረግ ማይታክት እግዚአብሔር መልካምነት በወንድና ሴት ልጆች ላይ እንዲሆን በጌታ በኢየሱስም በውስጥ ሰውነታችን በመንፈስ እንድንጠነክር ክርስቶስ በእምነት በእኛ ውስጥ እንዲኖር በጌታ በኢየሱስም አንተን በማወቅ ባለጠግነት እንድትባርከን በኢየሱስ ክርስቶስ እንጸልያለን። መንፈስ ቅዱስ በጌታ በኢየሱስ ክርስቶስም መግባት በሚገባን ነገር ሁሉ መድረስ በሚገባን ነገር ሁሉ በቃል መንፈስና ኃይል በእውነት ስለምንደርስ ስለምትረዳን በጌታ በኢየሱስ ክርስቶስም ራሳችንን ለሕያውነት በኢየሱስም እንፈቅዳለን። አየሩን በኢየሱስ ደም ሸፈንን። ወንድና ሴት ልጆችን በኢየሱስ ደም ሸፈንን። እያንዳንዱ የምንሰማው ቃል ያንተ ቃል ሕያው ስለሆነ የሚሰራ ስለሆነ ሁለት አፍ ካለው ሰይፍ ይልቅ ስለታም ስለሆነ በኢየሱስ ክርስቶስም በሽታ እንዲነቀል ዲያብሎስ ስፍራ እንዲለቅ የጨለማ ስራ እንዲፈርስ
እግዚአብሔር ሆይ በኢየሱስ ክርስቶስ ስም በየትኛውም ቦታ ያንተ እርዳታ ለሚያስፈልጋት ነፍስ በኢየሱስ ስም ቃል በስልጣን እንዲደርሳት በኢየሱስ ስም ጸለይ። ሁለንተናችንን ለጸጋህ ቃል አሳልፈን ሰጠን በጌታ በኢየሱስ ስም አሜን። ኢየሱስ ክርስቶስ ጌታ። ፕራይዝ ጋድ። ሶ መጽሐፍ ቅዱስ ሲናገር እንግዲህ ኤፌሶን መጽሐፍ ላይ በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላልና ሰው በመንፈሱ ጉልበታም መሆን ካለበት ወይም ደግሞ በውስጥ ሰውነቱ በኃይል መጠንከር ካለበት መንፈሳዊ ነገር ላይ በደንብ ነው ሊሰራበት የሚገባው የሚለውን ሐሳብ ነው ያለፉት ታይሞች ላይ ስንነጋገር የነበረው። እንግዲህ መንፈሳዊ ነገር መቼም በአንድ ቀን በጣም ሰው ጉልበታም ሆኖ እንደማይቆም ሁሉ እንደምታውቁት በአንድ ቀን ልጅ ጡት ጥሎ የእናት ጡት ጥሎ በአንድ ጊዜ ምግብ መብላት ጀምሮ በአንዴ ዳይፐር ትቶ ትምህርት ቤት እንደማይገባ ሁሉ መንፈሳዊ ዓለም ላይም ያለን አቋም ያለን መንፈሳዊ ጥንካሬ ያለን መንፈሳዊ ብርታት ተራ አይደለም፣ ኮንቲኒየስ ነው ማለት ነው። ወይ ጌታ እስኪመጣ ወይ ወደ ጌታ እስክንሄድ ድረስ በእኛ ህይወት የሚሰራ ነው መንፈሳዊ ነገር። መንፈሳዊ ነገር ሁሌ የሚሰራ ነው። ስለዚህ እያንዳንዱን ነገር እያነሳ ነው የምንነጋገረው። ስለ እግዚአብሔር ቃል እንነጋገራለን። በእግዚአብሔር ፊት ስለመገኘት እንነጋገራለን። ባለፈው ታይም ላይ ከቃሉ ጋር እንዴት መቆየት እንዳለብን፣ የእግዚአብሔር ቃል ውስጥ እንዴት ጊዜ መውሰድ እንዳለብን፣ የእግዚአብሔር ቃል እንዴት ኖሪሽ እንደሚያደርግ፣ አይምሮን እንዴት እንደሚያድስ፣ እንዴት ቃላችን የእግዚአብሔር ቃል በእኛ አፍ ላይ እግዚአብሔር እንደሚናገረው እንደዚያው እንዴት ጉልበታም እንደሆነ ተነጋግረናልና ዛሬም የእግዚአብሔር ቃል በህይወታችን ላይ ከሚያረጋቸው ነገሮች መልካም የሆነውን ነገር እንነጋገራለን። ለዚህ ነው መዝሙረ ዳዊት ላይ ሲናገር ዳዊት ቃልህ ወይም ህግ ለእግሬ መብራት ለመንገዴ ደግሞ ብርሃን፣ ለመንገዳችን ብርሃን ነው፣ ለእግራችን መብራት ነው። ሁልጊዜ ህይወታችንን የምናየው መንገዳችንን የምናጠራው በእግዚአብሔር ቃል ነው። ሰው ያለ እግዚአብሔር ቃል የሚሄድ ሰው በጨለማ እንደሚደናበር ሰው ነው። የእግዚአብሔር ቃል መብራት ነው። የእግዚአብሔር ቃል የሳተን የሚመልስ፣ የእግዚአብሔር ቃል የታመመን የሚፈውስ፣ የእግዚአብሔር ቃል የወደቀን የሚያነሳ ሜዲሲን ነው። የእግዚአብሔር መድኃኒት ነውና ሰው ያለ እግዚአብሔር ቃል የሚሄድ ከሆነ ይደናበራል። ሰው ያለ እግዚአብሔር ቃል የሚሄድ ከሆነ ኮንፊደንስ አይኖረውም፣ ቦልድነስ አይኖረውም። ሁልጊዜ በስማ በላው የሚኖር ነው የሚሆነው። በህይወቱ ማቹር የሚያረጋ አይሆንም። ሰው በእግዚአብሔር ቃል ሰው ማይኖር ከሆነና ለእግዚአብሔር ቃል ክብር ከሌለው ወይም ደግሞ የእግዚአብሔር ቃል በሙላት ከሌለበት ህይወቱ የሚገባውን የክርስትና አቋም የያዘ አይሆንም። ትዝ ካላችሁ የንጉሥ ዳዊት ልጅ አምኖን የሚባለው እህቱን ትዕማርን ወዶ ይከሳ ነበር ይላል መጽሐፍ ቅዱስና ጓደኛው መጥቶ የጠየቀው ጥያቄ በዚህ ዘመን እንዳሉ ክርስቲያኖች የሚመሰል ይመስለኛል። መጥቶ ጓደኛው ጠየቀው፣ የንጉሥ ልጅ ሆይ በሰላም ነው በየቀኑ የምትከሳው አለው። አስቡት፣ አምኖን የንጉሥ ልጅ ነው። የንጉሥ ማዕድ ሁሌ ሙሉ ነው። ሕክምና ቢያስፈልገው ምናልባትም ፐርሰናል ዶክተር ኖሮት ሊታከም የሚገባ ነው። ዋትኤቨር ሂኒድ አምኖን ሊያጣው የሚችለው ነገር የለም። ግን አምኖን በየቀኑ ይከሳ ነበርና ጓደኛው መጥቶ አምኖንን ጠየቀው፣ የንጉሥ ልጅ ሆይ የምትከሳው በየቀኑ በደህና ነው አለ። እና ሰው በእግዚአብሔር ቃልና በእግዚአብሔር መንፈስ በእግዚአብሔር ህልውና በእግዚአብሔር ምሕረት በየቀኑ ካልታጀበ የእግዚአብሔር ቃል እንደሚገባው ህይወቱን ካልተቆጣጠረ ነገሩ እየከሳ ይሄዳል። ምናልባት መኪና እየነዳ እየወጣ ሊገባ ይችላል። ስራ ፈርሞ ገብቶ ሊወጣ ይችላል። ለብሶ ሊወጣ ይገባ ይሆናል እንጂ ላይፉ ግን እየመነመነ ነው የሚሄደው። ለዛ ነው መጽሐፍ ቅዱስ በኤፌሶን መጽሐፍ ላይ ጳውሎስ ለኤፌሶን ቤተክርስቲያን ሲጸልይ በውስጥ ሰውነታችሁ በመንፈስ በኃይል እንድትጠነክሩ ይላል።